አንድ ወጣት ወደ አንድ ትልቅ ሼኽ ይሄድና ያ ሼኽ እስኪ ስለ ጀነት ንገሩኝ አላቸው። ስለ ጀነት እየነገራችሁኝ እኔ ልጓጓ እስኪ በጀነት አጓጉኝ አላቸው። አንድ አጂብ የሆነ ንግግር ተናገሩ። ቃል ፊሃ ረሱሉላህ ዐለይሂ ሰላቱ ወሰላም ነቢ መሐመድ ዐለይሂ ሰላቱ ወሰላም ውስጧ አሉ አሉት። ከፋ እንዲህ ሲዘዋወሩ ታያቸዋለህ አሉት። ለዚህ ነው አላህ ሱብሓነሁ ወተዓላ የጀነት ሰዎች ጀነት ከገቡ በኋላ ይሰበስባቸውና አንድን የግርማ ሞገስ ንግግር ይናገራሉ። እነ ሃዛ ለሪዝቁና ይህ የሰጠናችሁ ነገር የሚያማምሩት ነገሮች በእጃችሁ ያለው የኛ ሲሳይ ነው ይላል አላህ። የኛ ሪዝቅ ከኛ ዘንድ የሆነን ሪዝቅ ነው የሰጠናል። ይህ የሰጠናችሁ ነገር ደግሞ ኢንጆይ እያደረጋችሁበት ያሉት ነገሮች ደግሞ እንዳትፈሩ ማለሁ ሚን ነፋድ መቀነስ፣ ማለቅ፣ መጥፋት፣ መውደም፣ መክሰም ምናምን የሚባሉት ነገር አያውቅም ይላል አላህ። ደልብ ዘና በሉ ይላል። ጀና አላህ ሱብሓነሁ ወተዓላ የጀነት ሰው ያ ሰላም እንደው አላህ ብሎልን በዝነቱ ጀነትን ከገባን እናንተ የጀነት ሰዎች ሆይ ጌታችሁ እኮ ለእናንተ ዛሬ ቃል የገባላችሁን ነገር ሊሰጣችሁ ይፈልጋል ስንባል አለም ይበየዱ ጆሃና ፊቶቻችንን አላበራልንም? ከሳት ጠብቆ ጀነት ሳላስገባንም ሌላ ምን አለ እያልን እየተጠያየቅን ባለንበት ጊዜ ፈኢዘል ጀባሩ ጀለ ጀላሉ አላህ ከነክብሩ ከነሞገሱ ወደኛ መቅረብን ይቀርባል። ባሮቼ ሆይ ዛሬ የመጨመሪያው ቀን ነው፣ ጠይቁኝ እጨምርላችኋለሁ ይላል። ጀነት ኒዕማዋ ሙሉ ነው፣ ተትረፍርፏል። ጌታችን ሆይ ፊትህን አሳየን ብለን እንጠይቃለን። አላህም ለጥሪያችን ምላሽን ሰጥቶ የናፍቅነውን የጓጓንለትን ፊቱን ይገልጣል። ውጁሁን የውመኢዝን ናዲራ በዚያ ቀን ፊቶች አብሪዎች ናቸው። ኢላ ረቢሃ ናዲራ ወደ ጌታቸው ተመልካቾች ናቸው። አላህ አንድ ጊዜ ነብዩ መሐመድ አለይሂ ሰላቱ ወሰላም ልጃቸው ፋጢማን ጠሯትና እንዲህ አሏት፣ ያ ፋጢመቱ ቢንቲ ሙሐመድ አሏት፣ አንቺ የሙሐመድ ልጅ የሆንሽው ፋጢማ ልጄ ሆይ ሰሊኒ ሚን ማሊ ማ ሽእቲ አሏት። እኔ ካለኝ ሀብት ንብረት ገንዘብ ካለኝ ዱንያ የፈለግሽውን የወደድሽውን የተመቸሽን ነገር ደስ ያለሽን ነገር ጠይቅኝ አሏት። አንቺ ለመስጠት እኔ አልሰስትም አሏት። ወላኪን አሏት ነገር ግን አንቂዚ ነፍሰኪ ሚነና ከጀሃነም እሳት ራስሽ ነፍስሽን አድኝ አሏት። ፈኢኒ ላ አምሊኩ ሚነላሂ ሸይአ ነገ የቂያም ቀን አላህ ዘንድ ቆመሽ ሒሳብ ከጀመርሽ በኋላ አባቴ ይህንን ነገር አግዘኝ ብትይኝ ምንም የማደርግልሽ ነገር የለም አሏት። ዱንያ ላይ የፈለግሽውን ጠይቂኝ፣ አኺራ ግን ነፍስሽን ከጀሃነም እሳት ራስሽ ነጃ አውጪ አሏት። ለዚህ ነው ነቢ ኢብራሂም ዓለይሂ ሰላም ወላ ቱኽዚኒ የውመ ዩብዓሱን ይላሉ። አላህ ሆይ ነገ የውመል ቂያማ ሰዎች ሲቀሰቀሱ አታስቸግረኝ አታስጨንቀኝ ይላሉ። የውመ ላ የንፈዑ ማሉን ወላ በኑን ገንዘብ፣ ልጆች፣ ሰው ምናምን የሚባል ነገር በማይጠቅምበት ቀን እንዳልጨነቅብህ ጌታዬ ይላሉ ነቢ ኢብራሂም። ያ ሰላም ማ ظنكم برب العالمين በጌታችሁ ላይ ያላችሁ ጥርጣሬ ዘናችሁ እንዴት ነው ተብሎ ሲጠየቅ አንድ ሰው የመለሰው መልስ የሚገርም ነበር። ለኢን ጣለበኒ بذنوبي ለውጣሊበነሁ ቢዐፍዊ ስለ ኃጢአቴ ስለ ወንጀሌ ቢጠይቀኝ ስለ ምህረቱ ስለ ይቅርታው ለምነዋለሁ። ወደሱ እንድመለስ ወደ ተውባዬ ቢጠራኝ ደግሞ በችሮታው በልግስናው ማጸንዋለሁ። ወለኢን አድኸለኒ النار እሳት ካስገባኝ መጨረሻዬ እሳት ከሆነ ደግሞ ለኡኽቢረነ አህለ النار አኒ ኡሂቡሁም ለእሳት ሰዎች በሙሉ እኔ እንደምወደው ነግራቸዋለሁ። በፈለከው ስራ እንደፈለከው አድርገኝ፣ ጌታዬ ግን እኔ እወድሃለሁ ይላል። ከሱ የሚሸሹ ከእዝነቱ የሚርቁ ሰዎች ለነሱ ያለውን ጥበቃ ወደሱ እንዲመለሱ ያለውን ናፍቆት ቢያውቁ ኑሮ ከፍቅሩ የተነሳ ተነው ባለቁ። ወደሱ ለመመለስ ካላቸው ጉጉት የተነሳ ደግሞ እግራቸውን ብርክ ያዛቸው ነበር። ይህን የቁርአን አያ ስሙማ ፈከይፈ ኢዛ ጀመዕናሁም ሊየውሚን ላ ረይበ ፊህ በዛ ጥርጥር በሌለበት ቀን ላይ በየውመል ቂያማ ሰብስበን ይዘናቸው የመጣን ቀን ፈከይፈ ሓሉሁም እንዴት ነው አሕዋላቸው የሚሆነው
ምን ሊውጣችሁ ነው ይላል አላህ ሱብሓነሁ ወተዓላ። ሁለት ነው። አንደኛ ወንጀሎቻችሁን ስራዎቻችሁን ሰብስበን ይዘናችሁ የመጣን ቀን እንዴት ነው አህዋሎቻችሁ የሚሆነው? ሁለተኛ ጀማዓዎቻችሁ ምድር ላይ አብራችሁ ያሳለፋችሁትን ወዳጆቻችሁን፣ ሰርክሎቻችሁን፣ ጓደኞቻችሁን የምትወዷቸውን እንወዳችኋለን ምናምን የተባባላችሁትን ያንን ጀማዓ ይዘን አላህ ዘንድ ስትቆሙ ፈከይፈ ሐሉኩም እንዴት ነው የምትሆኑት ይላል አላህ ሱብሓነሁ ወተዓላ። በዛ ላይ ደግሞ ወውፍየት ኩሉ ነፍሲን ማከሰበት እያንዳንዷ ነፍስ የሰራችውን ነው የእጇን ነው የምታገኘው። ወሁም ላ ዩዝለሙን አትበደሉም፣ አይጨመርባችሁም፣ አይቀነስባችሁም፣ ያላችሁ ይሰጣችኋል ይላል አላህ ሱብሓነሁ ወተዓላ። ስራዎቻችን ውሎቻችን እንዴት ይሆኑ? ረሱል ቢኖሩ ኖሮ አንዲት በእድሜ ገፋ ያሉ እናት ከሰሞኑ የመንገዱ ዳር ላይ ሀገር ሰላም ብለው ታክሲ ለመጠበቅ ቆመዋል። ድንገት ከየት መጣ ሳይባል ታክሲው ቦታው ላይ ሲደርስ ግን ጉልበተኛው አቅም ያለው በሙሉ እሳቸውን ገፍቶ መጣሉ ሳያንስ እላያቸው ላይ ተረማመደባቸው። እኔን ማማ ወደቁ አይደል ብዬ ጎንበስ ስል ተይ እስኪ ልጄ ረሱል ቢኖሩ ኖሮ እኮ በእድሜያችን መጨረሻ እንደዚህ ባልተዋረድን ነበር አሉ። እውነት ነው። ቢኖሩ ኖሮ እኛ ቤት ምግብ ተርፎ ሲደፋ ጎረቤቶቻችን ባዶ ሆዳቸውን ባላደሩ፣ ስንሳሳት ስናጠፋ ቁስላችን ላይ እንጨት የሚሰደው ባልበዛ፣ ታላላቆቻችንን እንደ እድሜያቸው አክብረን ለታናናሾቻችን ደግሞ ባዘነን ነበር ቢኖሩ ኖሮ። ያለሙ ጀማል መቼ የምድሩ ሚዛን አላህ አንድ ጊዜ ሰሃቦቹ ረሱል አለይሂ ሰላቱ ወሰላም ዘንድ መጡና ያ ረሱላላህ ረቡና ቀሪቡን ፈኑናጂህ አም በዒዱን ፈኑናዲህ አሏቸው። ያ አላህ መልእክተኛ አላህ ጋር ማውራት ስንፈልግ የልባችንን ለአላህ ለመናገር ሲከጅለን አላህ ከኛ ሩቅ ነው ያለው ጮክ ብለን እንጥራው ወይስ ደግሞ ቅርብ ነው ያለው እናንሾካሽኩለት ብለው ለረሱል አለይሂ ሰላቱ ወሰላም ጠየቋቸው። فنزلت هذه الآية اللهم وداو من على وإذا سألك عبادي على الله يا الله انت تنا تملكتو ሰዎቹ ስለኔ ሲጠይቁ አላለም እናንተ ስለኔ ስትጠይቁኝ አላለም። وإذا سألك عبادي የኔ ባሮች ስለኔ ሲጠይቁ عني فإني قريب እኔ እጅግ በጣም ለናንተ ቅርብ ነኝ አለ አላህ Subhanahu Wa Ta'ala። ቅርብ ሆኜም አንድ ባሪያ በተጣራበት ሞመንት ላይ ያ ረብ ሲል ኡጂብ እቀበለዋለሁ አለ አላህ Subhanahu Wa Ta'ala። አላህን ጠርተው አቤት ካላቸው ወዶ ወደ ራሱ ካስጠጋቸው ባሮች አላህ ያድርገን። ያ ሰላም ወኢዛ ሰአለከ ዒባዲ ዐኒ ባሮቼም ስለኔ በጠየቁህ ጊዜ ጌታችን ሩቅ ነው እየጮህን እንጥራው ወይስ ደግሞ ቅርብ ነው ቀስ ብለን እንለምነው ብለው ስለኔ በጠየቁህ ጊዜ ፈኢኒ ቀሪብ እኔ ቅርብ ነኝ። አንድ ባሪያ እኔ ለራሴ ቅርብ ነኝ ብሎ ከሚያስበው በላይ ጌታው ለሱ ቅርብ መሆኑን ይወቅ። በድቅድቅ ጨለማ በጥቁር ድንጋይ ላይ የምትጓዝን ጉንዳን ኮቴ የሚሰማ ጌታ ኡጂቡ ዳዕወተ ዳዒ ኢዛ ደዓና ለህ የለማኝንም ጸሎት በለመነኝ ጊዜ ይቀበለዋል ነው። ምናልባት እኮ የለማኝ ደካማ ተሳሳች ይሆናል፣ ግን ምንም ቢሆን የለማኝን ጥሪ የምቀበለው እኔ ነኝ አለ። ይበልጥ ደግሞ ስለ ቅርበቱ ሲያነሳ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ እኛ ለሰው ልጅ ከደምጋኑ ጅማት በላይ ቅርብ ነን። ይጠይቅ ይሰጠዋል፣ ይለምን ያገኛል። ሱብሓነከ ረቢ አላህ የሰራናቸው ወንጀሎች በየቀኑ የተደራረቡ ሲመጡ በየቀኑ የምናጠፋቸው ጥፋቶች እየበዙ ሲመጡ የአላህን እዝነት የምንከለከል እስኪመስለን ድረስ በጣም ጭንቅ ሲለን አላህ እንዲህ አለ ወመን የግፊሩ ዙኑበ ኢላላህ ከአላህ ውጪ የእናንተን ወንጀል ማን ሊምርላችሁ ይችላል አለ አላህ ሱብሓነሁ ወተዓላ። እኛ ይዘነው ከምንሄደው የወንጀል ብዛት እሱ ደግሞ ወደኛ ይዞት ከሚመጣው የረህመት የእዝነት ስፋት አንጻር
የእናንተን ወንጀል ከአላህ ውጪ ማን ሊምርላችሁ ይችላል? አላህ ሱብሓነሁ ወተዓላ እዝነቱን በአንድ ቃል ጥቅልል ሲያደርገው ምን አለ? ወያዕፉ አን ከሲር፣ ስለ ብዙ ነገሮች አፉ የሚል ጌታ አላህ። ያ ሰላም አላሁ ያ ጀባሩ ወይሉን ሊልሙጠፊፊን፣ ለሰላቢዎች ወዮላቸው አለ አላህ። ጀሀነም ውስጥ ወይል የሚባል ሸለቆ አለላቸው። አለዚነ ኢዘ ክታሉ ዐለ ናስ የስተውፉን፣ ገዢ ሆኖ ሰዎች ጋር ሲሄዱ ሚዛን ያስሞላሉ፣ እንዲሞላላቸው ይፈልጋሉ። ሻጭ ሲሆኑ ደግሞ ጥቂትን ያጎላሉ። ስራ ሲገቡ ከስራው፣ ከመግቢያ ሰዓቱ ከጊዜው፣ ሰላት ሲሰግዱ ከአርካኑ፣ ዘካት ሲሰጡ ደግሞ ከብሩ ጥቂትን ይቀንሳሉ። ለነሱ ወዮላቸው። ለዚያ ጋባዥ ሆኖ ሲጠራ በጊዜ እንዲመጡለት ለሚፈልግና እሱ ተከብሮ ሲጠራ ደግሞ ለሚያረፍድ ልብ፣ ምድር ላይ ያለ አካል በሙሉ ሐቁን እንዲጠብቅለት ፈልጎ በተቃራኒው እሱ የሰዎችን ሐቅ ሳይሰስት ለሚቀንስ መዳፍ አላህ መልካም ነው፣ ጥሩ ነው። ጥሩ ነገርን እንጂ አይቀበልም። ውብም ነው፣ ውብ ነገርን እንጂ አይፈልግም። ዳዊት አላህ ፈማ ظنكم برب العالمين አለ። ረብል ዓለሚን ትርጉሙ ሁለት ነው። አንድም የዓለማት ጌታ ሲሆን አንድም ደግሞ የዓለማት ተንከባካቢ ማለት ነው። ታዲያ የዓለማት ጌታ በሆነውና እናንተን ተንከባካቢ በሆነው አላህ ሱብሓነሁ ወተዓላ ላይ ያላችሁ ጥርጣሬ እንዴት ነው አለ። አና ዒንደ ظኒ ዓብዲ ቢ፣ እኔ ባሪያዬ በጠረጠረኝ ቦታ ነው የምገኘው አለ። ፈልየظን ቢማ ሻእ፣ የሚፈልገውን ነገር መጠርጠር ይችላል። ጥርጣሬያችን ምንድነው? አላህ ሱብሓነሁ ወተዓላ ላይ ይምረናል፣ ይደርስልናል፣ ያግዘናል፣ ወንጀላችንን ያብስልናል ከሆነ ይዛችሁት የመጣችሁት ወንጀል ሰማይ ጠቀስ ቢሆንና በወንጀላችሁ መካከል ሽርክ ከሌለበት እዛ ወንጀል ላይ ዳግመኛ ላትመለሱ ቃል ገብሳችሁ እስትግፋር እስካደረጋችሁ ድረስ ገፈርቱ ለከ ወላ ኡባሊ፣ ምርላችኋለሁ፣ ስለማርኩት ወንጀልም ግድ አይሰጠኝም አለ አላህ ሱብሓነሁ ወተዓላ። ያ ሰላም አላህም አለኔ ዛሬን ብቻ እያል ብዙ ቀናትን ካሳለፈኝ ሸክሜን ሁሉ ካቀለለልኝ በኋላ ደግሜ ደጋግሜ ማመጼን እያየ እንኳን ከዝነቱ ሳይቆርጥ ከቤቱ ያላባረረኝ ጌታዬም አለኔ ምንም ሳይጎልብኝ ጸጋው ተትረፍርፎ ቤቴን ሞልቶት ሲያበቃ ጀርባ ሰጥቼ መሸሽን ሲያይ ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሒቡን፣ የምትወዱትን የምትፈልጉትን ካሳየኋችሁ ከሰጠኋችሁ በኋላ ትሸሻላችሁ ብሎ የገሰጸኝ ነው። ልክ ሙሳ አለይሂ ሰላም ወፈውዱ አምሪ ኢለላህ እንዳሉት ከመሄድ ከመምጣቴም ጋር አያሳፍረኝም፣ ጉዳይን ሁሉ ባስጠጋበት አያባረረኝም ብዬ የማስበው እሱ ነው። ጌታዬ እሱ ነው አላህ። ሸፋዓይ ነቢይ ዋሴ ተበቃይ ያ